ሰውም ማስቀይሜ ሰውም ተናግሬ ከማስቀይም አንተም ከምታዝንብኝ አንድ በለኝ ከኔ ጋር መሆንህን ግን ምልክት የምትሰጠኝ እግዚአብሔር ምስክሬ ነው። 10ዎች ውስጥ ነው ብያለሁ። በእለቱ ጥር 23 ጠዋት ላይ ሞተች። እኔ ብዙ ትዳሬንም የታደገልኝ ሰማዕቱ ቅዱስ ጊዮርጊስ ነው። በብዙ ፈተና ውስጥ ነበርኩኝ። ያንን ፈተና ያሳለፈኝ እሱ ነው። ሰማዕቱ ቅዱስ መርቆሬዎስ ያሳደገኝ ስዕል አድኖ የሚያሸበሽብበት እዛ ነው ያደግኩትና የዛ ያለቀሰች ነው የነገረችኝ የሞተች ቀንና እኔ ግን ያለቀስኩት ከኔ ጋር መሆንህን እምታሳየኝ እማምንህ ምልክቴ እሷ ናት ብየዋለሁ። የዛሬ ዓመት ጥር ላይ ነው በእለቱ በ23 ሞተች። እኔ ለኔ የሚታየኝ እሳት ሆኖ ነው እንደዚህ የሚወጣው አሁን አለ አይደል ለኔ እሳት ሆኖ ነው የሚታየኝ። ሳትሄጂ ማለት ነው? ሳልሄድ እኔ በጣም በቃ መጠመቂያ ቦታውን አሁን ሄጄ ለመርገጥ እንደዚህ እያልኩ ነው የምረግጥ የነበረው። ከስር ያለው በቃ ምንድነው የሆነ ፍም እሳት እንደው እንደዚህ አይነት ሆኖ 3 ጊዜ ነው በህልሜ የጠራኝ አለች። አታውቀውም ቦታውን 3 ጊዜ ነው በህልሜ የጠራኝ። ቦታውን እያሳያት በህልሙ ይጠራታል። ከዛ እንግዲህ ፈቃድ ከሆነ እሺ ቤቴን ታውቀዋለህ፣ አቅመ ደካማ ነኝ፣ ገንዘብ ከፍዬ መሄድ አልችልም። 2017 ላይ በህልም በርሜል ጊዮርጊስ ትመጫለሽ ግን አሁን አይደለም የሚል ድምጽ ብቻ ነው የምሰማው። ተነሳውና ሳይሳቱ ሌሊት ነው። አዎ ሌላ ቦታ ራሱ ባይሆን ወዴት እንደሚሄድ ታውቃለህ? እዛች ቤተክርስቲያን ውስጥ ነው በቃ ያቺ በልጅነቴ የማያት በቃ በየወሩ 25 አለና አዲስ ነው የሚሆንብን። ሀገረ ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ሁልጊዜ ከኛ ጋር ስለምትሆኑ ከልብ አድርገን እናመሰግናለን። ዛሬም የሰማዕቱ የቅዱስ ጊዮርጊስን ድንቅ ታምራት ለእናንተና ለኔ ልታጋራን አንድ እህታችን በሚዲያችን እንግዳ ሆና መጥታለች። ቆይታችሁ ከኛ ጋር ይሁን። በቀጥታ ወደ እንግዳዬን የምወስዳችሁ ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። እስቲ ስምሽን አስተዋውቂን፣ ከየት እንደመጣሽም ግለጭልንና ወደሚቀጥለው መርሃ ግብራችን እንሄዳለን። ስሜ ስንታየው ዘበነ ይባላል። ተወልጄ ያደግኩት በገጠር ነው። ደብረሲና አለፍ ብሎ ከደብረሲና አለፍ ብሎ አርማንያ ከተማ የምትባላለች እዛ ካወቀው ሰማዕቱ ቅዱስ መርቆሬዎስ ያሳደገኝ ስዕል አድኖ የሚያሸበሽብበት እዛ ነው ያደግኩትና የዛ ሀገር ልጅ ነኝ። የተማርኩትም እስከ 9ን 10ን እዛው ደብረሲና ነው ማለት ነው። ከዛ በኋላ ነው ወደ አዲስ አበባ የመጣሁት። አሁን በከባዶ አዲስ አበባ ውስጥ እኖራለሁ ማለት ነው። መልካም። እሺ ስንታየው እንግዲህ ዛሬ የተገናኘንበት ትልቁ መርሃ ግብራችን ወይም ፕሮግራማችን የሰማዕቱ የቅዱስ ጊዮርጊስን ድንቅ ስራ በባለፈው ጉዞ ከኛ ጋር ተጉዘሽ ስለነበረ በጥር 15 ባደረግነው ጉዟችን ላይ የሰማዕቱ የቅዱስ ጊዮርጊስን ድንቅ ነገር ስላየሽ ማካፈላችሁ ምነግራችሁ ነገር አለ ስላልሽኝ ነውና እስቲ ከዛ በፊት ስንታየው ማናት የሚለው ለሌሎች ሰዎችም የሚያስተምር የሚጠቅም የህይወት ተሞክሮ ካለሽ ማጋራት ትችላለሽ። ካልሆነ ግን በቀጥታ በርሜል ቅዱስ ጊዮርጊስን እንዴት እንዳወቅሽው እንዴት እንደሄድሽ ትነግሪናለሽ ማለት ነው። ሃይማኖትን በጣም ወዳለሁ፣ ግን ያው ደካማ ነኝ። ጸሎት ላይ ማለት ገባ ወጣ የለም እንደዛ ነኝ እንጂ ሃይማኖቴን ወዳለሁ፣ በጣም ሀገሬን ወዳለሁ ማለት ነው። የትም በቃ ማለት እንትና አላስብም ሁላ ከኢትዮጵያ ውጪ በቃ ሃይማኖት በጣም የሚሰበክባት ብዬ ማስባት ኢትዮጵያም ስለሆነ በቃ ሃይማኖቴን ከመውደድ የተነሳ አገሬንም በዛው እንትን እላለሁ ማለት ነው። እግዚአብሔርን በጣም በህይወቴ ውስጥ በብዙ ፈተና እናቴም የማታውቀው በቃ ማለት እኔና እግዚአብሔር ብቻ የምናውቃቸው ብዙ ፈተናዎች አልፌያለሁ። ያንን ፈተና ግን እንዳልፍ ያደረገኝ በቃ እኔ ሰማዕቱ ቅዱስ መርቆሬዎስን በጣም እንትን እላለሁ። የምነግረው ነው እያንዳንዷን ነበር የሚያደርግልኝ። እስከ ልጅነቴ ጀምሮ የ16 ላይ የልጆች ጾም ትባላለችና እዛ ላይ እንትን ስል በመቆርብበት ሰዓት አባቶች ሲናገሩ እሰማለሁ። ያኔ የሰማሁት ግን የቤተ ክርስቲያን እንትን ከውስጤ አይጠፋም እና ለማግባቴም አሁን ለምኖርበት ህይወትም መሰረቴ ሰማዕቱ ቅዱስ መርቆሬዎስ ነው። ለምን እነሆ መጋቢት 5 የነበረንን የይርጋለም ቅድስት አርሴማ የጉዞ ፕሮግራም ወደ መጋቢት ቀይረነዋል።
መነሻ መጋቢት 20 መመለሻ መጋቢት 24 በሚኖረን የ4 ቀን ቆይታ ጠበል እንጠመቃለን። በአርምሞ በሱባኤ ቆይታ አድርገን ከእናታችን ከሰማዕቷ ከቅድስት አርሴማ ቃል ኪዳንና በረከት ተቀብለን እንመለሳለን። ለመመዝገብ በ0941 161616 በ0906 787878 ወይም በ0954 777779 በ0969 777778 ላይ ቀድማችሁ መደወልና መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። መልካም የጉዞ ዝግጅት ይሁንላችሁ። ከብዙ መከራ ከብዙ የሴቶች ፈተና ከብዙ አስመልጦኛልና እግዚአብሔርን አመሰግናለሁ። እስቲ ስለ ቅዱስ መርቆሪዎስ ትንሽ ንገሪን። አሁን ቅዱስ መርቆሪዎስ ብዙዎቹ አያውቁትም፣ በተለይ አካባቢውን አርመንያ ቅዱስ መርቆሪዎስ እኔ ቦታው ላይ ሄጄ አውቃለሁ። የስዕል አድኖም ከነፈረሱ ሲያሸበሽብ አይቻቃለሁ። ወረብ ሲወረብ ያሬዳዊ ዝማሬ ሲቀርብ እንደው እስቲ ትንሽ በቤተ መቅደሱ ከማደግሽ እዛው ተወልደሽ እንደማደግሽ እና በቤተ መቅደሱ እየቆረቡ ካደጉ ልጆች መካከል አንቺም አንዷ ነሽ። ቦታው ላይ እንግዲህ አጥቢያ ቤተ ክርስቲያን ሲሆን ሁሉም ሰው በአጥቢያው ነው ክርስትና የሚነሳው እየቆረበ የሚያድግና እስቲ ከዛ ከአካባቢ ከተወለድሽበት አካባቢ ከመልቀቅሽ በፊት የነበረውን ቦታው ላይ ስለ ስዕል አድኖም ስለዛ ስለምታቂው ስለ ጸበሉም ታምራት ስለ ቅዱስ መርቆሪዎስ ትንሽ አካፍሊኝ። ሰማዕቱ ቅዱስ መርቆሪዎስ እንግዲህ ያው በእኔ አንደበት አይገለጽም፣ ግን ሁሌም ማለቅሰው በየወሩ እንግዲህ እኔ ክርስትናም የተነሳሁበት ተወልጄ ያደግኩበት እዛ ነውና እስከ ቢያንስ እስከ 15 ዓመት ምናምን እዛ ነው ያደግኩት። በየወሩ ወረብ እየተወረበ እያሸበሸቡ ካህናቶቹ በቃ ማለት ሲንዘል ወይኔ አምላኬ እኛ ግን ምንድን እንትላለህ ማለት አሁን እኮ እኔን ያየኛል እላለሁ ህፃን እያለሁ አሁን እኮ እኔን ያየኛል በቃ የምነግረውን ይሰማኛል። ሁሌ ተሸፍኛ አለቅስ ነበር። በጣም በቃ ማለት ሰሚ ነው፣ በጣም ፈጣን ነው። እኔ በትንሹ ማግባትን አልፈልግም ነበር እውነት ለመናገር። ለምንድን ነው ማግባትን አልፈልገው? እናቴ ጋር አብሬ ስላደኩኝ የእናቴን መከራ አይቻለሁ። ብዙ በቃ ማለት ልጅን ለማሳደግ ይሄን ያክል መስዋዕትነት መክፈል እኔ አላቅም። በቃ እናቴን ሳነሳ ማውራትም አልችልም። ግን ያንን እንድሆን ያደረገኝ እሱ የራሱ መንገድ አለው። በቃ አሁን ለመቆሜ እና እግዚአብሔር ሆይ እናቴን ስለማያት ትዳር የሚባለውን ነገር ፈጽሞ ነው የምጠላው እውነት ለመናገር ማለት ነው። ግን አንድ ቀን እንደዚህ 16 ላይ የልጆች ጾም ትባላለች እና ለጾም መፍልሰታ ለማርያም ማለት በቃ ማለት ያው ባለማወቅ ማለት ነው። እና የልጆች ጾም ተብላ ሲያስተምሩ በቤተ ክርስቲያን ውስጥ አድጎ በቤተ ክርስቲያን ማግባት ምን አይነት በረከት እንዳለው አስተማሩ። ልጅ ነኝ በጣም ልጅ ነኝ የዛን ጊዜና ግን በእኛ አካባቢ ዲያቆን ወይ ደግሞ ቄስ ካገባ ነው በቤተ ክርስቲያን የምታገባው ተብሎ የሚታሰበው ማለት ነው። ከዛ ምን አልኩኝ ሰማዕቱ አልኩት እዛው እያለሁ ማለት እኔ ማግባት አልፈልግም። እማገባ ከሆነ ግን በቤተ ክርስቲያን ዲያቆን ነው የማገባው። ዲያቆን ነው የማገባ ያልኩበት ለምንድን ነው? በቤተ ክርስቲያን ማግባት ስለምፈልግ። መፍታት አይቻልም እኛ ጋር በጣም በቃ ማለት አንዱ ፈታ አንዱ ችግር ያለው አይመስላቸውም። ለማንኛውም ሰው አንድ ሴት ለአንድ ወንድ አንድ ወንድ ለአንድ ሴት ነው አይደለ? ግን ያንን ብዙ እንትን አይባልም። ካልተመቸ ፈተ ሌላ እንደዚህ አይነት አለና እኔ ደግሞ እሱን በጣም ጠለዋለሁ። በእናቴም ስላየሁት ብዙ መከራዋን ስቃይዋን ስላየሁት በቃ ካገባው አንድ ወንድ በቃ እሱን ደግሞ እንደራሴ አድርጌ የሚይዘው እምወደው ፍቃዴ ከሆነ እንደዛ ካልሆነ ግን ፈጽሞ እንዳላገባ አድርገኝ ነው በቃ ያልኩት። ከዛ ግን ፈተናዎቹ በጣም ከባባድ ፈተናዎች ነበሩ። የሴትነት ጥቃት ለማድረስ ብዙ መከራ ነበረብኝ። ሮጭ ማመልጣቸው ነበሩ። እንደ ሴት ልጅ እንደዚህ ወጥቼ እኔ ተጫውቼ አላውቅም። እንደ ልጆች አሁን እንደዚህ ወንዝ ውሃ ሄዶ ማምጣት ምናምን እኔ አላውቅም። ወይ ከወንድሞቼ ጋር ምናምን ካልሆነ ለምንድን ነው ያንን ነው የማስበው። አንድ ቀን ስህተት ቢፈጠር ከህጉ ወጣው ከቤተ ክርስቲያን ራኩኝ የሚለውን አስባለሁና እነዛን ሁሉ ጠብቆ ከብዙ መከራ ከብዙ ስቃይ ሀገሬም እያለሁኝ አዲስ አበባም ስገባ ብዙ የሴትነት ጥቃት ለማለት ብዙ መከራዎች ነበሩና እነዛን ሁሉ አሳልፎ እግዚአብሔር የተመሰገነ እንደኔ ድካም ሳይሆን እሱ በቸርነቱ ያችን አስባት በነበረው በቤተ ክርስቲያን በተክሊል እግዚአብሔር በቃ ማለት እኔ እንደኔ ሳይሆን እሱ እንደሱ ቸርነት ያንን አሳክቶልኛልና
ሰማዕቱ ቅዱስ መርቆሬዎስን ነግሬውም ደግሞ የሆነ ነገር ነግሬውም ደግሞ እንትን አይለኝም። ሌላ ቦታውን ቤተክርስቲያን ሄጄ የእሱን ስዕላት ነው የምፈልግ። የለም እንዴ አያውቁትም እንዴ ቅዱስ መርቆሬዎስን እላለሁ። እግዚአብሔርን የትም ቦታ ሄጄ ሳየው በቃ ደስ ይለኛል። ስሙ ሲጠራ እደነግጣለሁ። እንዴት ነው የሆነ ወንድም የሆነ እንትን እንዴት ነው የቤተሰብ ሲጠራ ድንግጥ እንደምትል ልክ እንደዚህ አይነት ፍቅር ነው ያለኝና እግዚአብሔር የተመሰገነ ነው። ደግሞ አሁን እዚህ ስዕል አድኖውን ተለጥፎ ብታዩም ሌላ ቤተክርስቲያን ላይ እዛ ልክ እንደ ሰው እያሸበሸበ ነው የምታዩ። እዚህ ደግሞ ያው በቤተ መቅደሱ ተለጥፎ ብታዩም እዛ ቦታው ላይ ያው የተሰጠው ቃል ኪዳን ስለሆነ በፈረሱ ሲያሸበሽብ እንደ ሰው ሲንቀሳቀስ የሚያነጋግርሽ መስሎ ነው የሚታይሽና ስሜቱም ይለያል። አዎ ሌላ ቦታ ራሱ ባይሆን ወዴት እንደሚሄድ ታውቃለህ? እዛች ቤተክርስቲያን ውስጥ ነው በቃ ያቺ በልጅነት የማያት በቃ በየወሩ 25 አለና አዲስ ነው የሚሆንብን እና የኔ የትም ቦታ ባየው ያንን ነው በቃ ህሊኔ የሚስለው ያንን ነውና በጣም ደስ የሚል። መልካም። ስለ ቅዱስ መርቆሬዎስ ይሄን ያህል ካነሳን ወደ ሰማዕቱ ወደ በርሜል ቅዱስ ጊዮርጊስ እንዴት እንደሄድሽና እንደው በምን እንዳወቅሽው እንጀምር። ደግሞ ወደ ሰማዕቱ ቅዱስ ጊዮርጊስ እኔ እውነት ለመናገር ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ወንድሞቼ ያከብራሉ። ጣንባበር ጊዮርጊስ የሚባል አለ። አይነኩም ሁላ በ23 አይነኩም። አንድ አጎታልኝ እንደውም ማህበር ሁላ አለውና እኔ ሰማዕቱ ቅዱስ መርቆሬዎስ ነው በቅርብ እንትን ስለሆነ እንዲህ የሚያስተምርህም የለም። ከዛ በዛ ልክ አውቀዋለሁ። ይወጣሉ ርቀት አለው ግን ወንድሞቼ ይወጣሉ እዛ ጣንባበር ጊዮርጊስ ያከብራሉ ምናምን። በዚህ ልክ ነው የማውቅ የነበረው ማለት ነው። ከዛ በኋላ ግን ልጄ እጁ ላይ እዚች ጋር የሆነች ብጥ ያለች ነገር አለችውና ወደ 2015 ላይ የበርሜል ጊዮርጊስ ነው ብላ የባለቤቴ እህት ጸበል ትሰጠኝና ያቀባታለሁ። ያው ያን ያክል እኔ ስለ እንደዚህ ሰው ይሰውራል ምናምን የሚለው እንትን አይደለም። ከዛ 2015 ላይ በቲቪ ላይ ነው ያየሁት። በምን ላይ እንደሆነ አላውቅም፣ ብቻ ግን ቲቪ ላይ ነው ያየሁት። ከዛ በኋላ አየሁትና ውስጤ እንደዚህ ቦታ ብሄድ አልኩኝ ማለት ነው። በጣም ይጓጓል። እንደዛ እየሆንኩኝ 2015 2016 ጀምሮ በጣም ማየት ጀመርኩ። ምስክርነቶቹን በጣም አያለው። ካላየው ሁላ በቃ አልተኛም። ስልኬ እኔ ዝም ብሎ ስልክ ስለሆነ ባለቤቴ እስኪመጣ በጣም ነው የምቸኩለው። ማታ እስኪመጣ ድረስ አያለው። ምንም አይነት ምስክርነት አያመልጠኝ። በእናንተ አያለው። ከዛ በኋላ የሆነ ስሜት በቃ ማለት ራሴ ማመን ነገር ጀመረኝ። ሳየው የሆነ ውስጤ የሚረበሽ ነገር አለ። እግሬ እኔ ቦታ መጠበቂያ ቦታዋን ሳያት ማለት ነው እንድሰማኝ ከዚህ ከእግሬ በታች ያ ቦታው እንዳለ እሳት ከስር እሳት ያለ ነው የሚመስለኝና ወላለሁ በቃ እፈራለሁ። ታውቃለህ እንዴት ነው የሚረግጡት እላለሁ። በጣም ነው የምፈራው ምስክርነቱን በማይበት ሰዓትና አምላኬ ወይ እንደው እዚህ ቦታ ምን አይነት እድለኞች ናቸው የሚሄዱት ታድለው እላለሁ። እንዴትስ ደፍረው ይገባሉ? በቃ ማለት እኔ ለኔ የሚታየኝ እሳት ሆኖ ነው እንደዚህ የሚወጣው። አሁን አለ አይደል ለኔ እሳት ሆኖ ነው የሚታየኝ። ሳትሄጂ ማለት ነው? ሳልሄድ እኔ በጣም በቃ መጠመቂያ ቦታውን አሁን ሄጄ ለመርገጥ እንደዚህ እያልኩ ነው የምረግጥ የነበረው። ከስር ያለው በቃ ምንድነው የሆነ ፍም እሳት እንዴት ነው እንደዚህ አይነት ሆኖ ነው የሚታየኝና አምላኬ ሆይ ታድለው እንደዚህ መርገጣቸው ወይ ምን አይነት ብትወዳቸው ነው ነበር። ይነጋብኛል ሁላና ባለቤቴ ኧረ ተይ አንቺ ልጅ እንቅልፍ ተኝ ይለኛል። እንደዛ እያየሁኝ ለልጆቼ ምግብ ማዘጋጅበት ሰዓት ይደርስና ሳልተኛ እነሳለሁ። ከዛ በኋላ ቀኑን ሙሉ ኃይል ሆኖ ነው ሙሉ። ለምን እኔ ብዙ ትዳሬንም የታደገልኝ ሰማዕቱ ቅዱስ ጊዮርጊስ ነው። በብዙ ፈተና ውስጥ ነበርኩኝ። ያንን ፈተና ያሳለፈኝ እሱ ነው ማለት በቤቱ በቅዱስ ቁርባን በተክሊል ነው የተጋባ ነውና ግን ትዳራችን ላይ ፈተና ስለነበረው የሆነ የምትዝልበት ጊዜ አለ። ውስጤ ያ የገባሁት ቃል ያቃጨልብኛል በጆሮዬ የሆነ ነገር ላሳስብ ማለት ነው። በቃ ይቅርብኝና ይሄ ትዳር ብዬ ስል ይሰማኛል አንተ በጆሮዬና ስሜን ክርስትና ስሜን እዛ አባቶች ሲጠሩ እንትን ብለውት ነበረ ሲሳሳቱ ራሴን የሚያስተካክል ያልኩት ማለት ነው። ቃል ስገባና አየሽ እንደዚህ ብለሽ ፈጥነሽ እንትን ብለሽ ደግሞ አየሽ ክደሽዋል እኮ አንቺ ጌታሽን ይለኛል ማለት ነው በጆሮዬ። እና ምስክርነቱ መልሽ ስሰማ ደግሞ ኧረ ምንም አይነት ፈተና እኮ ሊያሸንፈኝ አይገባም። እነሱን ሳያቸው ብዙ ነገር ሳይ በቃ ብላለሁ። ቀኑ ሙሉ ሰላም ሆኜ እውላለሁ። ከዛ በኋላ እምነትና ጸበሉን ከአንተ ጋር ወንድሜ ላኩኝና ደውዬልህ እንደዚህ ወንድሜ ልላከውና እምነትና ጸበል ካለ
በክዳን አልኩ ማለት ነው። ላኪው አልከኝ። ወዲያው ነው የላኩት። ከዛ ላክልኝና እምነትና ጸበሉን ስቀባ ጆሮዬ ማለት ነው ይሄ እኔ ጆሮዬን የሚመስለኝ ይጮህብኛል። በጣም ኃይለኛ ጩኸት ነው፣ መቆጣጠር አልችልም። ሐኪም ቤት ስሄድ 2 ቦታ ሄድኩኝ። ያንቺ ጆሮሽ አይደለም ንጹህ ነው። አጠበችና ያጠበችበት ውሃውን አሳየች። ንጹህ ነው። ጭንቀት አለብሽ አንቺ ጭንቀት ነው። ከዛ በኋላ እንዴ አልኩኝ። ልጄን እንኳን መስማት አልፈልግም። መኝታ ቤት ነው መሆን የምፈልገው። ከዛ በኋላ መቀጠልኩኝ። በቃ ስራውን እየሰራ ነው ማለት ነው ሰማዕቱ ማለት ጀመርኩኝና እየተቀባው በውስጥ ላይ ሁላ መክተት ጀመርኩኝ። በጣም ሲሆንብኝ ቤተክርስቲያን መድኃኒዓለም ቤተክርስቲያን እየሄድኩ ቅባ ቅዱስ አስደርግበታለሁ በየሶስት ቀኑ ምናምን። ከዛ በኋላ ከላይ ሲነሳ ይታወቀኛል። ማለት እንዴት ነው ድንገት ጥፍት የሚል ነገር የለም። ቆም እንዴ ሰላም ሆንኩ ማለት ነው። ትክክለኛ ድምፅ ነው የሚሰማኝ ማለት ጀመሩ። ያንን በቃ ስራውን እኔ ላይ የነበረውን ነገር እየሰራልኝ እንደሆነ ገባ። ከዛ ቀጠልኩ። በቃ ምስክርነቱን ካላየሁ መተኛት አልችልም። እሱን እየሰማሁ 2-3 ሁላ ሰማለሁ። እንደዛ ስሰማ ይነጋል። 2 ሰዓት ምናምን ነው ደግሞ ረጃጅሞችም አሉ እና እንደዛ እያደረኩኝ ከዛ በኋላ ምን ማድረግ ጀመር። እጓል መሄድ እፈልግ ነበርና እስኪ ቆይ ከትንሿ ስኔ የሰጠውን ምስክርነት አይቸው መጀመሪያ እዛ ብዙ ነገር እንትን እንደሚላስ ሲናገር ነበርና ቆይ እስኪ ያልኩኝ መጀመሪያ እስኪ ላይ ያለው እንትን እንዲለኝ ለምን እዛ አልሄድም? በፍጹም እጄን ያዘብኝ። በቃ ማለት 3000 ብር ናት፣ ግን ያችን ለማግኘት በጣም ከባድ ሆነብኝ። ከዛ አባቴ ታምሜ ነበረና ቆይ ለመተኳኮሻ ቢሆንሽ ብሎ ብር ሲልክልኝ ቀጥታ አስኔ ጋር ደወልኩለት፣ ኃይለ ሚካኤል ጋር ማለት ነው። ከዛ እንደዚህ ብዬ ስለው ጉዞ ነበራቸው። ሄጄ እዛ ቦታ ደጁን ስረግጥ በቃ መመለስ አልፈለኩም ታውቃለህ። እዛ ሄድኩኝ። ከዛ ወዲያው ደግሞ ወደ ቅድስት አርሴማ። ይሄ ነገር ግን እንደዚህ ያደረገኝ ምኑ ነው? የሰማዕቱን የቅዱስ ጊዮርጊስን ምስክርነት መስማቴ ነው። ከዛ በኋላ ከእመ-እጓ መጣሁኝ። ጅሩ አርሴማም ሄጄ ነበር። ሰማዕቷን በጣም ነው የምወዳት። ከማግባቴ በፊት ጅሩ አርሴማ ሄጄ ያለሁኝና እዛም ብዙ ነገር ተደርጎልኝ ስለመጣው በቃ አንተ ደግሞ ምስክርነቱን ስትሰጣየውኝ የይርጋለም ቅድስት አርሴማን እዛ መሄድ አለብኝ አልኩኝ። አሁንም ስሄድ ልጆቼን እንግዲህ ማንም የለም ቤት ውስጥ ለባለቤት የምትቻቸው የሚሄደው እሱ ስራ ይሰራል። እሱ በሚሰራ ሰዓት እኔ ቤት ነኝ። ከባድ ነው ለሱ ትቶ መሄድ፣ ግን መዳን አለብኝ። እኔ ካልዳንኩኝ በሚሄድበት ሁሉ ቅዱስ ዑራኤል አልኩኝ። ለባለቤቴም መልካም ሚስት ለልጆቼም መልካም እናት ሳታደርግ አትሸኘኝ። ያለብኝን ኮተት እዚሁ አውልቅልኝ። በቃ ሄጄም አልጠቅማቸውም። ለምን ያለብኝን ፈተና እኔና እግዚአብሔርን የምናውቀውና እንደዛ ብዬው ምልክት ሰጠኝ። እንዲህ ከፈለግ ምልክት ስጠኝ፣ ካለዛ ግን አልሄድም ብዬው ነበረ ቅዱስ ዑራኤልም ማለት ነውና ጽጌ ጾም ጽጌ ትላይ ስለነበረ ምልክት ስጠኝ እንዳልኩት ሻንጣዬን አልሸኘሁም። ለልጆች ናቸው የሚወስዱትና እኔ ግን ሌሎቹ ሲሰጡ አልሸኘሁም። በቃ ምልክት እስኪሰጠኝ ድረስ እቀራለሁ ብዬ ብዙ አይነት ነገሮችን አይ ነበር እዛና በጣም ብዙ። ከዛ በኋላ በቃ አልፈቀድክልኝም፣ እንድሄድ አልፈቀድክም ምልክት ስላልሰጠኝ ብዬ አንተን አልኩኝ። ቀረው ሻንጣዬን አላኩኝም። ልትቀሪ ነው እንዲህ ሲሉኝ አዎ በቃ እኔ እንግዲህ አላውቅም። እስከ ጠዋት ድረስ እናንተ እስከምትወጡባት ሰዓት ድረስ ምልክት ካልሰጠኝ ቀሪ ነኝ። ምክንያቱም ሄጄም ለቤተሰቦች አልጠቅምም ነው። በቃ ከማንም ጋር አልገናኝም ነበር፣ ብቻዬን ነበርኩኝ። ከዛ ልክ ጠዋት ላይ ቤተክርስቲያን ነበርኩኝ። ወደ 9 ሰዓት ምናምን ውጭ የሚል ነገር ስሜት ተሰማኝ። ስወጣ ፔሬድ መጣ። ምልክት ሰጠኸኝ በቃ ማለት ለእኔ ምልክት ሰጠኝ ሂጂ ነው ማለት ነው ብዬ ቶሎ ብዬ ሰዎች ፈለግኩኝና ልጆች ፈልጌ ሻንጣዬን ላኩኝ መጣሁ። ያንን የቅዱስ ዑራኤልም እንደዛ እንትን ስላልኩኝ በቃ ምልክት ስለሆነ ብዬ መጣሁ። ወደ ቅድስት አርሴማ ስመጣ ቅድስት አርሴማን ምስክርነቷን ስሰጥ እኔ ድሮም በጣም ወዳትም ስለነበረ ብዙም ነገር ደግሞ አድርጋልኝም ስለነበረ በቃ እዛ ብሄድ ደግሞ የሆነ በቃ ራሄልም የሰጠችውን ምስክርነት አይቻለሁ ሪፈር ትልካለች ስላል በቃ ሰማዕቷ እስኪ ቆይ ብዬ በጣም በከባድ ፈተና ውስጥ ነው የሄድኩት። ከባለቤቴ ተደብቄ እሱ ፓርኪንግ ውስጥ ሆኖ
ሻንጤን ይዤ ነው በቃ የሮጥኩት። ለአንተ እንደ ነገ ሄጄ ዛሬ ነው የደወልኩልህ። ቦታውን ምናምን እንደዚህ ረሳሁት ታውቃለህ። ልሄድ ስል ከዛ ስጠይቅህ በቃ ደውልልሃለሁ ስወጣ አልኩህ። እሺ አልከኝ። ወጣው ከላምበረት ያዝኩኝ ሄድኩ። ስሄድ በቃ እንዲህ ሰው አትሰጭኝም ስላት ሰው እየሰጠችኝ ትራንስፖርት እየከፈሉልኝ ቦታዋ ላይ ያለምንም ችግር አንተንም በደወልኩብህ ሰዓት ትክክለኛ መረጃ እየሰጠኝ ቦታዋ ላይ ደረስኩኝ ማለት ነው። እና ቦታዋ ላይ ስደርስ እኔ ምንም ነገር አልያዝኩኝም። ደግሞ ለአንተም ብያለሁ ያችን ትራንስፖርት ብርና የሆነች የተወሰነች ብር ብቻ ነበረች የነበረችው እና ፓኬጅ ሰጡኝ። ምንም አልያዝኩም አልኳቸው፣ ሰጡኝ። ከዛ በኋላ ያው የሚነገርህ አለ። ቦታዋ በጣም ደስ የሚል ቦታ ነው። በጣም በቃ ማለት ደስ የሚል በቃ እኔ አላውቅም እንደዚህ አይነት ስርዓት ነው። ሁሉ ነገር ስርዓቱ ተነገረን። የ3 ቀን ሱባኤ ገባሁኝ ማለት ነው። በጣም ብዙ ነገር አይ ነበርና እጨነቅ ነበረ በጣም መቆየትም ፈለኩ፣ ግን ህፃን ልጅም ትቼ እንደገና ደግሞ ባለቤቴም ደግሞ ሲጨናነቅ ይሄ ደግሞ ለእንትንም አይሆንልኝም አልኩኝ። በቃ ማለት መሄድ አለብኝ። እሱም እንደዚህ እየተጨነቀ አይሆንም። አሁን በቃ እዛ ውስጥ ሆኜ ግን ሰማዕቷ ማለት የሆነ በቃ እዚህ ቦታ ሂጂ እዚህ ቦታ ሂጂ የሚለውን ጠብቄ ነበር እና እንደዛ የለም። ግን ቁጭ ብዬ እጽፍ ነበረ። የሆነ በቃ የውስጥህን የምጽፈው የለም እጽፍ ነበረና ሰማዕቷ ቅድስት አርሴማ ነው በርሜል ጊዮርጊስ ብትልኪ ግን በቃ እጄ ባዶ ነው፣ አንቺ ሰው ላኪልኝ እላት ነበረ። እንደዛ ሆኖ በጣም ብዙ አይነት ነገሮች ነው እንትን ያልኩት። ከዛ ስነግራቸው ከበድ የሚሉ ህልሞች አይቼ ነበር እና እዛ ከአንድም 2 3 ከዛም በላይ ነበረ ያየሁት ለ3 ቀን በቆየሁባት ሰዓትና ከዛ እዛ ሳናግራቸው ዋናውን አገኛቸውና ይፍቱልሽ አሉ። ስጠብቃቸው ሄዱ። ካደርሽ ታገኛቸዋለች ሲሉ በቃ አላድርም። እዚህ ደግሞ የማውቃቸው አባት አሉ፣ መነኩሴ ናቸው። እንደኔ ቢጤን የሚቀመጡት ግን በጣም ትልቅ ጸጋ ያላቸው በጣም ደስ የሚሉ አባት ናቸው። ሽማግሌ ናቸውና በቃ እኛ አባት ከሄዳለሁ ብዬ መጣሁ። ስመጣም ደግሞ ትራንስፖርት የለም ነበረ። ከቅድስት አርሴማ ወደ ሐዋሳ አልነበረም። ከዛ ግን የአርሲ አገኘሁ። የአርሲ ሴት አንድ ሴት አገኘሁና በጣም መልካም የእሷን ሻንጣ ተሸክማ ቁርስ እዛ ሐዋሳ ላይ አብልታኝ እንደገና ደግሞ እዛ ትራንስፖርት ፈልጋ የእሷን ሻንጣ ተሸክማ እኔ እግዚአብሔር ሆይ በቃ አላቅም። ሰማዕቷ ቅድስት አርሴማ አንቺ ነሽ ነው ያልኩት። እኔ ቦታውን አላቀውም፣ ግን እንደዚህ ቅድ እንትኑን ሲሄድ ያለፉት ነገር ማለት ነው። ከሐዋሳ ወደ ይርጋለም ትኬት ለካ መስኮት ላይ ነው የሚቆረጠው። ከዛ ስፈልግ ማንም የለም፣ ወንዶች ናቸው። እንዴ የኔ ሰማዕቷ ቅድስት አርሴማ አንድ ሰው እንኳን አሰጭኝም ብዬ ዞር ከማለቴ አንድ ሴት ቆማለች እዛው ምት የት ነሽ ስለ ሰማዕቷ ቅድስት አርሴማ በቃ እዛው ጋር በቃ እንዲሁ ምንም አልፈራሁኝ በቃ ቦታውንና ሲሄድ በእንደዛ ነበር። ስመለስም እንደዛው ሰው አዘጋጅታልኝ በጣም በጥሩ እንትን ነበር የተመለስኩት። እግዚአብሔር የተመሰገነ ይሁንና ከመጣው በኋላ ያው ላንተ ደወልኩልህ ማለት ነው። ሰላም ገብቻለሁ አመሰግናለሁ ብዬ ላንተ ደወልኩልህ። ከዛው ስመጣ በስንተኛው ቀን ነው? ከ3 ቀን በኋላ የምስራች ብላችሁ የሰማዕቱ የቅዱስ ጊዮርጊስን ዜና ተናገራችሁ ማለት ነውና በጣም ነው የምጓጓው እኔ በቃ ማለት የሰማዕቱን ለባለቤቴ ብያለሁ። ኢየሩሳሌም ሂጂ፣ ኢየሩሳሌም ትሄጃለሽ ወይስ በርሜል ከሚሉኝ አልኩት ብለው ቢጠይቁኝ ቅዱስ ጊዮርጊስ በርሜል ነው የምላቸው እያልኩት በጣም በቃ ማለት ብዙም እንትን ስለሚልበት የሚታየው ነገር ስለሚገንበት አይሰማቸውም፣ አይሰማም ብዙ እንደዚህ ይፈራልና ኧረ ተይ አንቺ ልጅ ምናምን ይለኛል። እኔ ደግሞ ከሰማው ቀኑን ሙሉ ተደስቼ ያ ነገር ውስጤ እያቃጨለብኝ ምንም አይነት ሀዘን ምንም አይነት ሌላ አይነት ስሜት ሳይኖረኝ ነው ሙሉ በጣም እየተደሰቱ እስኪመጣ ነው የምቸኩለው። ስሬን ጨርሼ ለመቼ ስልኩን በሰማው እሱ ባለበት ቅጽበት ስራ እየሰራሁ ሊሆን ይችላል፣ ምን እያልኩ ሊሆን ይችላል። በኤርፎን ሰክቼ ነው በቃ እንትን ነው አንቺ ሱስ በቃ ሱስ ታውቃለህ፣ ሱስ ያዘኝ እና ስትናገሩ እንደዚህ በቃ በጣም እንትን አልኩኝ። እከታተላለሁ ቀን በቀን የምትንሉትን የምታስተላልፉትን ወይኔ ታድለው እላለሁ። ከዛ በኋላ ከጥምቀት በፊት ደወልኩልህና አላየ በርሜል ልትሄዱ ነው አይደል አልኩ። አዎ ስትለኝ እጄ ላይ ለበዓል ለልጆቼ ገዛዝቼ 1200 ብር ቀርቶኛል ታውቃለህ። ያንን 1200 ብር ሰማዕቱ እንግዲህ እኔ እደጅ አልመጣሁም፣ እስኪ በረከቱ ይድረሰኝ እንካፈል አልኩኝና 1200 ነው 600 ብሩን አላየ እንደዚህ ብዙ ብር አይደለም ግን ያለኝን ያውቃልና ለበረከት እስኪ ለመብርሃን
300 ብር ለሰማዕቱ ደግሞ 300 ብር ላስገባ አካውንትህን ላክልኝ ስለ የኔን አካውንት አልክም አለ። የራሳቸው አካውንት አለ እሱን እልክልሻለሁ አልክና ወዲያው ላክልኝ። ከዛ በኋላ የቅዱስ ሚካኤል ጥር 12 ለባለቤቴ ብዬ እስኪ ይሄንን እንካላክ የሰው ነው የሰው አስራት ነው አልኩት። ማለት ይቺን ምንድናትም እንዳይለኝ ነው እኔ ይቺ ምንድናት እዛ ድረስ የምትልኪው አይነት ነገር እንዳይለኝ። ከዛ ከላከ በኋላ ለምን ዋሽሁት አልኩኝ ደግሞ መልሼ ብዬኛ ናት እኮ አልኩት። ከዛ 300 ብር አድርጎ ላከና በጣም ተደሰትኩ። በጣም ብዙ ብር እንደላከ ለምንድን ነው ያንን ያደረኩት? በቃ እንደሌለኝ ታውቃለች መብርሃን እንደሌለኝ ያውቃል ሰማዕቱ። በዚህ ግን በቃ የሆነ ነገር በቃ እግዚአብሔር አምላክ ሆይ ቤቴን ይባርክልኛል ብለህ ልብህ ሙልት የሚል እንደዛ ሆነና ከዛ በ12 እንደዛ 13 ያው ጥምቀትን እያከበርኩኝ 13ንም 4 ቀን ነው እኛ ጋር የሚከበረው አሁን ባለሁበት አካባቢና ከዛ በኋላ 13ም እንደዛ በቃ ነገ እኮ ይሄዳሉ እላለሁ። በቃ እኔ ከእናንተ ጋር ነኝ በርሜል ጊዮርጊስ ነኝ በመንፈስ ታውቃለህ። ከዛ በኋላ በ13 ታቦት እንትን ስንሸኝ ቃል ግቡ ብለውን ነበረ ቅዱስ ገብርኤልና አቡነ አረጋይ የዛን ቀን ነው የሚገቡትና ነገ የምትመጡ እጃችሁን አውጡ ብለውን እጅ አውጥቻለሁ። በቃ ልጄን አበላለሁ ምን እላለሁ። ከዛ በኋላ መጥቼ ሸኛለሁ አስገባለሁ ቅዱስ ገብርኤልን ብዬ። ከዛ ሌሊት ምንም አይነት እንቅልፍ አልተኛውም። ልጆቼን የትምህርት ቤት የሚሄዱትን ከሸኘው በኋላ ልጁን በቃ ላስተኛ በኋላ እንዳይረብሽ ብዬ ከሱ ጋር ጋደም ብዬ ማለት ስልኬን ሳይለንት አድርጌዋለሁ። ከዛ ባለቤቴ ሲደውል ባባ ሲንቀሳቀስ ትራሱ ጋር ሲነካው ባለቤቴ ደውሎ ድምፁን ሰማሁት እንዴ ብዬ ስል የባለቤቴ እንትን ነው ወይኔ ሳይለንት ነው ግን ባባ ሲንቀሳቀስ ነው ያነሳው ብዬ አወራሁትና ልክ ስዘጋው ያንተን ስልክ 4 ጊዜ ነው 3 ጊዜ ደውለሃል። በቃ የሆነ እንትን አልኩ ደነገጥኩኝ። ስደውልልህ እኔ የምልሽ በርሜል ጊዮርጊስ ትኬት ብታገኝ አሁን ትሄጃለሽ አልከኝ። እግዚአብሔር ሲያዘጋጀኝ ከሳምንት በፊት አባቴን አግኝቻቸው አውሮቻቸው ነበረ። ቶሎ ቶሎ አገኛቸዋለሁ። በእርግጥ እንደዚህ መግባት አለብኝ አባት ማግኘት አለብኝ ብዬ ካልኩኝ አሉልም አላድርም። ከዛ ከሳምንት በፊት ልክ ከመሄዳቸው ከሳምንት በፊት ንስሐ ገብቻለሁ ጨርሻለሁ መቼ በተቀበልኩ አይነት ነገር ላይ ነበርኩኝና ከዛ አዎ ብዬ እንዴት እንደተነሳሁኝ አላውቅም። በቃ ታውቃለህ። ከዛ በኋላ አሁኑኑ ስልክሽን መታወቂያሽን ላኪልኝ ስትለኝ መታወቂያ እኔ በምን ይላክልህ ስልክ አይልክም አልኩ። ከዛ በኋላ ስምና ትክክለኛውን መታወቂያ ላይ ያለውን ስምሽን ላኪልኝ አልከኝ። ቴክስት አደረኩልህ። ከዛ በኋላ ወደ ሱቅ ምናምን ነው መሄድ የጀመርኩት እንትኔን ለመላክ ማለት ነው መታወቂያን። ከዛ ሲሄድ ደግሞ እዛም እንትን አላለም። ባለቤቴ ጋር ደወልኩና የት ነው ያለው? መስመር ላይ ከሆንክ ታክሲ ነው የሚሰራውና መስመር ላይ ከሆንክ አለህበት ቦታ ልምጣ። ምን ሆነሻል ሲለኝ በቃ ቶሎ በል የት ነህ በቃ እንትን አልኩት። በቃ አጣደፍኩት ማለት ነው። ከዛ በኋላ በቃ ትንሽ ጠብቂኝ አልከኝ። ትንሽ ጠብቂ ብሎኛል። መልሼ ደወልኩልህ። በቃ የሚያልፈኝ ነገር ነው የመሰለኝና ትንሽ ጠብቂ ብሎኛል አሁን እንትን ይላል ስለ በቃ ችግር የለም ስታገኝ ላኪ አልከኝ። ከዛ ሲመጣ ጠብቄው ስሜንና እንትን ከላኩልህ በኋላ ጠብቄው ፎቶ አንስቶ ላከልህ። መታወቂያ የቀበሌ መታወቂያ ተመዝግቤ እንትን ብዬ ወረቀቱን ያለኝ እሱ ሁሉ አልቀረኝም ስልክልህ ታውቃለህ። በቃ የሚሳሳትብኝ ስለመሰለኝ የቀበሌ መታወቂያውንም ዲጂታሉንም በቃ ያለ ነው አድርጌ ላኩልና በጣም ተደሰትኩ። ግን ቆም ብዬ አሰብኩና ምንድን ነው ማድረግ ያለብኝ? ምንም የለኝም ታውቃለህ ምንም። ከዛ በቃ እንጀራውንም ለቤት መሆን ያለበትን ነገር የተወሰነ የምችለውን ያክል መስራት ጀመርኩኝ። አባቴ ጋር ስደውላቸው በቃ በቀደም ዕለት 4 ቀን 5 ቀን ያክል ይሆነዋል ካገኟቸው። ስለተነጋገርን እንግዲህ እግዚአብሔር እሱ ይከተልሽ ተነጋግራቸዋል። ግን ርቀትም ስላለው ምናምን ችግር የለም አባቴ አውርቼዋለሁ ፈቅዶልኛል አልኳቸው። በቃ እግዚአብሔር ይፍታሽ እግዚአብሔር ይከተልሽ አሉኝ። መዘጋጀትን የጀመርኩት ፍርሃት ምናምን የለም። በቃ በሆነልኝ ነው። ፍርሃት የምንድን ነው? ምንም አይነት እንቅፋት እንዳያስቀረኝ ነው ከዛ መንገድና ከዛ በቻልኩት ወጣሁ። ቁምጣ የሚባለውን ልገዛ እኔ እዛ ያለ አልመሰለኝም። ቁምጣ ስሄድ የገዛው ግን አልሆነም። እንደሱ አይነት ቁምጣ አልነበረም የገዛሁት። ከዛ በተወሰነ በቃ እንትን አልኩኝ። ያለውን ነገር ማስተካከል ጀመርኩ። ሌሊቱን በቃ አልተኛውም። 10 ጊዜ ስደውልልህ በዛ ክራውድ ውስጥ ሆነ ቀና መላሽ ነበር የምትመልስልኝና እግዚአብሔርን አመሰግነው ሳልነግርህ ያንን ትኬቱን እንደዛ እንደተስተካከለ እጄ ላይ እንግዲህ እንካፈላት ብዬ ሰማዕቱን ያለች 600 ብር ነበረች እጄ ላይ በዛን ሰዓት ነው።
2,000 ነበረሽ 300 ለኪዳነ ምሕረት 300 ለቅዱስ ጊዮርጊስ 600 ለአንቺ 600 እጄ ላይ አለ። አሁን ለመሄድ የዛ ጊዜ ፕሮግራሙ የለሽም አላሰብሽም። ከዛ በፊት ግን አንድ ጊዜ ደውለሽ እንደው ማስቸግርህ ከሆነ ያው በርሜል ጊዮርጊስ ለመሄድ ፍላጎቱ ስላለኝ አስበኝ ብለሽ ነበር። የደወልኩበት ምክንያት ማለት ነው። አዎ እንደገና ደግሞ ምን ብያለሁ፣ ከሰማዕቷ እንደመጣሁ ደውዬ እንትን ከማለታችሁ በፊት የእንትኑን ስፖንሰር እንትን የምትሉት ላይ መዝግበኝ አልኩ። በጣም ብዙ ናቸው አለኝ። ዘንድሮማ አይደርስሽም አልከኝ። እግዚአብሔር ፍቃዱ ከሆነ በቃ ግን መዝግበኝ አጉል ከምኮፈስ አልኩ። ማለት እንደዚህ እንትን ማለት መጠየቅ ምናምን ብዙ እንትን አለኝ። የፈለገ ቢቸግረኝም ካለኝ መስጠት እንጂ መጠየቅ አልወድምና አጉል ከምኮፈስ መዝግበኝ አልኩ። እሺ አልከኝና እንደዛ ነበር የመጀመሪያው እንትን። ከዛ በኋላ እየተዘጋጀሁ እያለ ወንድሜ ያጎቴ ልጅ ቁልቢ ሄዶ ነበር፣ ሕክምና ላይ ነበረና ስደውልለት እንዳጋጣሚ ቁልቢ ገብርኤል ሆኖ እንትን ብሎኛል፣ አዋራኝ ማለት ነው፣ የታህሳስ ገብርኤል። ከዛ መምጣት አለመምጣቱን ለመጠየቅ ብደውል ስልክ አያነሳልኝም እና ከዛ በኋላ በቃ ካላነሳ ብዬ ትቼዋለሁ። የዛን ቀን በእንትን በ14 የተጋባንበት ዕለት ነውና በየዓመቱ ይደውልልኛል። ያችን ቀን አስቦ ወደ 12 ሰዓት ተኩል አካባቢ ላይ ደወለልኝና አኩርፌ ነበረ። ግን በቃ በጣም ስለምወደው አኩርፌ ነበር አልኩት። ለምን ሲለኝ ሰላም ተመለስኩ እንዴት ነህ ብዬ ለመጠየቅ ብደውል አታነሳም። በጣም ደጋግሜ የደወልኩልህ በተከታታይ ለ3 ቀን። ከዛ ግን ዛሬ ደግሞ እኔ በቃ ልቀየምህ አልችልም፣ በጣም ደስታ ላይ ነኝ አልኩት። እንጀራ የጋገርኩ ነገር ነበርና ለምን ሲለኝ በርሜል ጊዮርጊስ ሊሄድ ነው። ደነገጠና እንዴት አለኝ። በቃ ሰው ትኬት ቆርጦልኛል፣ ስለዚህ ሊሄድ ነው ስለው እንዴ ሩቀት እኮ አለው ሲለኝ አውቃለሁ፣ በጣም ነው የማውቀው፣ ሁሉንም ምስክርነቶች ይሰማለሁ እና አውቃለሁ። እና ታዲያ ትራንስፖርት ምናምን ሲለኝ በቃ እኔ እጄ ላይ ያለ 600 ብር ነው ስጠይቅህ አንተ ቢያንስ ከ3,000 ብር እስከ 4,000 ብር ድረስ እጅሽ ላይ ይኖር ብለኸኛልና እኔ ደግሞ በቃ ይሄንን ይዤ ዋናውን እንትን ብለህልኛል፣ ሰማዕቱ ሸፍነህልኛል፣ በዚህ ደግሞ አልቀርም አልኩት። ከዛ በኋላ በቃ እኔ እንትን አለኝ 600 ብር ነው ያለኝ ስለው አካውንትሽ ላኪልኝ አለኝ ማለት ነው። ወደ 12 ሰዓት ተኩል ነው እንትን ያለኝ የደወለልኝ። ከዛ እንዲህ አልኩኝ ደነገጥኩኝና እሺ ብዬ ሁለት አካውንት ስልከላት ሁለቱም አካውንቴ አይሰራም። ለምን አለኝ። በጠዋት ስንት ሰዓት ነው የምትሄጂው ሲለኝ በጠዋት ነው በረራ በጠዋት ነው። እሺ ሱቅ የምታውቂው ሱቅ ካለ እኔ በቴሌ ብር ወይ ደግሞ በማንኛውም ባንክ ላስገባላቸው፣ አንቺ ካሽ ስጡሽ አለኝ። 3,000 ብር ልክልሻለሁ አለኝ ማለት ነው። ወይኔ ሰማዕቱ በቃ ማለት ልነግርህ አልችልም። የበለጠ በቃ ውስጤ እየተደሰተ መጣ። በቃ ፍቃድህ ነው ማለት ነው። በቃ በጣም ውስጤ የተደሰተና ሄድኩኝ እዛ ሱቅ ላይ እነሱ በካሽ ሰጡኝ። እሱ አስገባላቸው 3,600 ብር ሆነልኝ። ከምንም ከዜሮ ተነስታ ማለት ነው እንግዲህ በአንድ እንትን። ከዛ በጣም እየተደሰትኩ ለባለቤቴ ስነግረውም የዛን ሰዓት ያው በዓለም ምንም ስለነበረ እሱንም ማጨናነቅ አልፈለግኩም እና በጣም እየተደሰቱ ሌሊቱን ሳዘጋጅ አደርኩ። እንቅልፍ መተኛት በቃ እንቅልፍ ይዞኝ የምቀር ሁላ ነው መሰለኝ። አንተ ጋር ስደውልልህ ቀስቅሰኝ ሁላ ስልህ እደውልልሻለሁ አልከኝ። ከዛ ወደ 9 ሰዓት ነው ምናምን ደወልክልኝ። አይ በቃ አልተኛሁም አልኩ ማለት ነው። ከዛ በፊት ደግሞ የምታውቂው አንድ ታሪክ አለ። በባዷቸው ሄደው የተመለሱ በጌታ የእናቴ እንትናት ማህበርተኛ ጽዋ ይጠጣሉ እና ከዛ በፊት እኔ ክረምት ላይ ልጆቼን ይዤ ሲሄድ እሷን አላቃትም በአካል እና ማዘር ናት የነገረችኝ። እንደዚህ ስለ ቅዱስ ጊዮርጊስ በርሜል ጊዮርጊስ አወራላት ስለነበር ማዘር እኛም ጋር እኮ ሄዳ አንድ ሰው ሄደ ስትለኝ በጣም ተደሰትኩ። በቃ እኛም ሀገር ታወቅ ማለት ነው። በቃ እዛ አንድ ሰው ከሄደ ብዙ ሰው ይድናል አልኩኝ። በቃ ማለት ቢያንስ በጸበሉ በእምነቱ አንዳንድ ሰዎች ይሰጣቸውና ይድናሉ፣ እነሱ ደግሞ ከተመለሱ የሚለው ውስጤ በጣም ተደሰተ። ከዛ ያችን ሴትዮ ማግኘት አለብኝ ብዬ አልኩኝ። የእናቴ ማህበርተኛ ናት፣ ጽዋ ይጠጣሉ፣ ሙሴ ናትና በጣም አገናኝኝ አልኳት ማዘርን። እዛ እያለሁ ስታገናኘኝ ስታወራኝ በጣም በቃ ማለት ሰው ያልተጠቀመባት ግን በጣም ጠንካራ ሴት ናት። በጣም ጠንካራ ብዙ ነገር መከረችኝ። ያው በሷ አንደበት እግዚአብሔር ፈቅዶ እዚህ ቦታ ላይ መታ በመሰከረች ደስ ይለኛል። ብዙ የሚያስተምር ታሪክ ስላላትና እንዴት ሄድሽ ስላት 3 ጊዜ ነው በህልሜ ጠራኛለች።
አለች። አታውቀውም ቦታውን። 3 ጊዜ ነው በህልሜ የጠራኝ። ቦታውን እያሳያት በህልሞ ይጠራታል። ከዛ እንግዲህ ፈቃድ ከሆነ እሺ፣ ቤቴን ታውቀዋለህ፣ አቅመ ደካማ ነኝ፣ ገንዘብ ከፍዬ መሄድ አልችልም። ከዛ 100 ብር ናት አለች። 100 ብር አንስቼ ኤኪሴ ስከት ይቺ 100 ብር በቦታ ላይ ከደረስኩኝ ሙዳይ ምጽዋት ውስጥ ምከታት ናት። ከዛ በቃ ምንም አላልኩ ማለት ተነሳዋለች። ተነስቼ ከቦታ ቦታ መኪኖቹን እየለመንኩ እኔ እዚህ ቦታ ነው የምሄደው፣ ብር የለኝም፣ ግቢ ይሉኛል። አንድ ቦታ ከዛ ቤተክርስቲያን በ5 ቀን ነው የገባችው። ቤተክርስቲያን እያደስ በርሜል ጊዮርጊስ ያለምንም ትራንስፖርት ያችን 100 ብር ኪሷ ከታት ቦታዋ ላይ ስትደርስ ሙዳይ ምጽዋት ውስጥ ነው አለች የከተትኳት። 2 ወር ነው ቆይታ የመጣችውና እጅግ በጣም ብዙ ነገር ነው ተደርጎላት የመጣችው። በጣም ብዙ ነገር ነው አይታ መመለስ አልፈልግም ነበር ያለች። እዚህ እርምጥምጥ እንትን ውስጥ መግባት አልፈልግም ነበር፣ ግን ፍቃዱ ከሆነ ምን አደርጋለሁ። 100 ብር ለቅዱስ ጊዮርጊስ ይዘው ለራሳቸው ምንም ሳይዙ ባዷቸውን ደርሰው መጡ። 5 ሳንቲም 1 ብር የለም። ይሄን ጸበል አለኛለች፣ ይሄን ጸበል ይዘሽ ሂጂ፣ እኔ ለፈቀድኩላቸው እልካቸዋለሁ፣ ለሚመጡት በክዳን እያደረግሽ ስጪ ተብያለሁ። ከዛ እንደዛ በውስጥ ያሰብኳቸው አሉ አለች። ይመጣሉ ጸበሉን ይወስዳሉ ብዬ አንድም አልመጡም አለች። በቃ ራሴ የላኳቸው ይመጣሉ፣ ለእነሱ ስጭ ነው አለች የተባልኩትና ከዛ እናቴ ጸበሉን ከአንተ ጋር የወሰድኳት የለችም በሆነች በብልቅያጥ ነገር አድርጌ ልካለሁ ለእናቴ ብዬ ጸበሉንም እምነቱንም አግኝቻለሁ፣ ለሰው ልክልሻለሁ ስላት እዚህ እኮ አገኘዋለች። ከየት አገኘች? ከኛ ማህበርተኛ እንደዚህ ወይኔ ተደሰትኩኝ። ደግሞ እኔ የምልካቸው እኔ የፈቀድኩላቸው የምልካቸው ብሎኛ ስላለችኝ እናቴም በቃ ፈቅደህላታል ማለት ነው፣ እኛ ቤት እምነት ጸበልህ እንዲገባ ፈቅደሃል ማለት ነው። በጣም አለቀስኩ በቃ የዛን ቀንና በጣም ተደሰትኩኝ። እና ይሄንን ታሪክ ስለማቅ የበለጠውን ሸፍነህልኝ 600 ብር ነው ያለኝ ብዬ ምንም እንትን አልልም፣ ሊከፋኝም አይችልም። እኔ ከዛ በታችን ቢሆንም እንትን አልልም እውነት ለመናገር። ከዛ ባለቤቴ 1 ኪሎ ቆሎ ገዛልኝ፣ እሱን ከተትኩ። ከዛ እግዚአብሔር የተመሰገነ ይሁን በጎንደር ነበረ የተቆረጠው። በባህር ዳር ሞልቶ በጎንደር ነበር የተቆረጠው። በባህር ዳር ሞልቷል፣ በጎንደር ነው ግን አልከኝ። በትራንስፖርት እኔ በምንም በቃ እኔ እናንተ የምታስተላልፉትን እንትን ሳየው አቧራው ለእኔ ታድለው እላለሁ። በቃ ምስበው እየመሰለኝ እላለሁ። ታውቃለህ፣ በእንትኑ ሳየው ነው የምልህ፣ ለእኔ አቧራ ሆኖ አይደለም ታድለው። በቃ በቪዲዮ ስታየው፣ በቪዲዮ ሳየው፣ መንገዱን ሳየው ድካም አለው ሲባል እኔ እሱ አይደለም የሚታየኝ መድረሳቸው፣ መሄዳቸው፣ እግዚአብሔር ለዛች ቦታ መፍቀዱ በጣም እሱን ነበር ማድንቅ የነበረውና ውይ ግን ምን ብሎ ነበር መሰለ በህልሜ ይሄ 2018 አይደል አሁን የሄድኩት 2017 ላይ ቤቴ ሆኜ እኔ ብዙ ነገር ያደርግልኝ ነበር በምስክርነቱና ከዛ በፊት በምስክርነቱ ላይ እያየሁኝ ከባድ ችግር ነበር እኔ በእንትኔ በቤቴ ውስጥና ለልጄ ጥሩ ያልሆነ በተከራየሁበት ቤት እንግዲህ አላቅም አውርቼው አላቅም። ይሄንን ባለቤቴ ነው የሚያውቀውና ጥንቸል ነበረች የጎረቤታችን። ምን አይነት ጥንቸል? ጥንቸል ማለት ለልጆቹ የዱር እንስሳ ነች። አዎ ለልደት ተሰጥቷቸው ነው ለልጆቹ ተሰጥቷቸው ቤት ብረት በብረት ተሰርቶላት እዛ ውስጥ ነው የምትኖረው። ልጄ 1 ዓመት ከ7 ወር 1 ዓመት ያክል ተሰቃየ። ባለቤቷ ስራ ስትሄድ ሰራተኞቹ እዛ አገልጋዮቹ ሽንቷና እንትኗ በጣም ስለሚሸት በረንዳ ላይ ኮሊደር ላይ ናት ስለሚሸት ማጽዳት አይፈልጉም። በጣም አለቅስ ነበር ማለት እንዴት ላድርግ? እነሱ በጣም መልካም ናቸው። በቃ እንደዚህ ጎረቤት እንደዚህ ነው ወይ ትላለህ። በቃ የእነሱ ልጆች እኛ ጋር ይመጣሉ እንደፈለጉ ነው የሚዘሉት። የለም እንደዚህ ኮንዶሚኒየም ላይ ሁሉም ዘግቶ ነው። የእኔ ልጆች ይሄዳሉ፣ እቃ ተሰበረ የለም፣ እንደዚህ ጮሁብን የለም፣ ይጫወቱ። እኔ ስጠራቸው ነው የሚከፉት። ለምን እኩያ ናቸው ልጆቹ። ሁለቱም ልጆቼ ትልልቆቹ ማለት 8 አሁን አንደኛው 6 ሆኗቸዋል ሁለቱ እና ከህፃኖች ከእነሱ ጋር ሲጫወቱ አትጥሪያቸው ይጫወቱ ነው የሚሉት። እኔ ደግሞ እንዲያጠኑ ወይ ደግሞ እረፍት እንዲያደርጉ ፈልጌ ስጠራቸው በእንደዚህ ነው በቃ ማለት ደስተኛ ናቸው። በጣም ተደስተን ነው የምንኖረው በጉርብትናችን። ይቺ ጥንቸሏ ግን ስትመጣ ልጄ መታመን ጀመረ። ጉንፋን የሚባል ከሱ ላይ አያጣም። ሳል ነው
ሐኪም ቤትም ስንሄድ ሽታ ይሉኛል። በር አልከፍትም፣ ጠቅጥቄ ነው ከስር። መንቀሳቀስ አይችልም ማንቀሳቀስ። ምክንያቱም አላ የእሷን እንትኖች ቤት እየገባው 3 ቀን የእሷን ሰራተኞች ከኪችን እኔ ውጭና ጽዬ ካላጸዳሽ ለእሷ ተናገሪ እንደምታደርግ ታደርግልኝ እያልኩኝ 3 ቀን ሙሉ ከቤት እየገባሁ እያስወጣኋቸው አጸድቻ ቃለሁ። እና ለእሷም 3 ቀን ምናምን ደውዬላታለሁ፣ እባክሽ አጸጅልኝ ልጁ እያመመብኝ ነው። ከዛ በእንትን አይደለም እሷ ስትኖር እሁድ ላይ በኬሚካል ነው የሚጸዳው። ሽንታቸው ቅባትነት ስላለው በጣም በቃ ሽታው በጣም ያስጠላልና ከዛ እሁድ ሲሆን በኬሚካል ይጸዳል ምናምን ሰላም ነው። ከዛ ውጭ ያለውን እኔ የት ልሂድ? ልጄን ይዤ ቤት ነው ያለሁትና ከዛ በኋላ አስታውሳለሁ 10 አልፏል። ከዛ 12 10 ምናምን የሚለውን ቀን ግን አላስታውሰውም። ልጄ የዛን ሰዓት እንደዚህ ስናገር የዛሬ ዓመት ማለት ነው 1 ዓመት ከ7 ወሩ ነበር። እሱ ቆሞ እኔ ተንበርክኬ ጸሎት በማረግባት በስዕላቱ ፊት ሰማዕቱ አልኩት። 6 ሰዓት ነው ሰዓቱ ራሱ አይረሳኝም። ሰማዕቱ ቅዱስ ጊዮርጊስ ምስክርነትህን አያለሁ፣ የእናቶቼን የአባቶቼን የእህት የወንድሞቼን ምስክርነት አያለሁ። ስለዚህ እኔንም በእኔም ቤት ግባ፣ ይችን ነገር አንድ በልልኝ። እኔ ብናገር ቤት ሁላ መፈለግ ጀምረን ነበር። በጣም ኦቨር ነው ቤት። ለእሷ ብለን ነው የምንወጣው። ቦታውን ወደነዋል፣ ያለውን ሶሻል እንትናችንን ወደነዋል። ግን ለልጁ በቃ እየታመመ ብሎ ቤት መፈለግ ጀምሯል። ባለቤት ይፈልጋል፣ ግን ውድ ነው፣ ለልጆች አመች አይደለም። ከዛ በኋላ እንዴ ሰማዕቱ እኔ ብናገር ሰው አስቀይማለሁ፣ ሰውም አስቀይሜ ሰውም ተናግሬ ከማስቀይም አንተም ከምታዝንብኝ በቤቴ ግባልኝ። ከኔ ጋር ነው ሆይ? ከኔ ጋር ከሆን ካልኩት አናቱን ይዤ የዚህን ልጅ ልብ የኔን አንደበት አይተህ በዚህ ጥንቸል ላይ አንድ ነገር አምጣልኝ፣ ወይ ደግሞ ለኔ የሚመቸኝ ካልሆነም ደግሞ እሷን እንደ ጓደኞቿ እንደ ዝርዮቿ የዱር እንስሳ ናት፣ በዛው በጫካዋ ትኖር፣ አንድ በለኝ። ከኔ ጋር መሆንህን ግን ምልክት የምትሰጠኝ በዚህ ጥንቸል ነው ብየዋለሁ። እግዚአብሔር ምስክሬ ነው። 10ዎቹ ውስጥ ነው ብያለሁ። በእለቱ ጥር 23 ጠዋት ላይ ሞተች። በቃ ደነገጥኩ። እኔ አሁን ይሄንን ለማንም ለነሱ ራሱ እሷ ራሱ አዝና እያለቀሰች ነው የነገረችኝ የሞተች ቀንና፣ እኔ ግን ያለቀስኩት ከኔ ጋር መሆንህን የምታሳየኝ እማምንህ ምልክቴ እሷ ናት ብየዋለሁ። የዛሬ ዓመት ጥር ላይ ነው በእለቱ በ23 ሞተች። ደነገጥኩ። በቃ ተንቀጠቀጡ። ተነስቼ ቤተክርስቲያን ይሄ ስትነግረኝ ከዛ እንደዚህ ብዬ ስለው በቃ ዝም በያለኝ። ከዛ በኋላ እሷ ከሞተች በኋላ ልጄ ጉንፋን የሚባል ያውቀው በቃ አንድ ይሄንን በቤት ይሄንን እንትን ብሎልኛል። የመንፈስ ጭንቀት አይነት ነበረብኝ፣ እሱን ከላይ ላይ አንስቶልኛል። ብዙ ከባባድ በትዳሬ ላይ ነበሩ። እኔ ለመፍታት ነው የማስበው ትዳሬ ሞክሬም አውቃለሁ። እሱ ነው ያቆመኝ። እንግዲህ አስብ፣ ከባድ ነው ማለት ቃለ መሐላው ምለህ በፊቱ ቃል ገብተህ ለመፍታት ማለት መከራዎቹን መሻገር አቅቶ ለመፍታት ማሰብ ከባድ ነው እና ትዳሬም እንዲቆም ጤናዬንም ራሴን በጣም ያመኛል፣ የሆነ ጭንቀት ማለት ነው። እና የዛን ጊዜ ጆሮዬ ይጮሃል ያልኩ ጆሮሽ አይደለም አይምሮሽ ነው ያሉ ዶክተሮች። እንግዲህ 2 ቦታ ሄጄ 2ቱም ቦታ ንጹህ ነው፣ ጭንቀት ነው፣ ራስሽን አረጋጊ ነው የተባልኩት እና እሱን ሁላ ነው ያስወገደልኝ። እንዳልኩ ይሄንንም ሌሎች ብዙም ነገሮች አድርጎልኛልና እግዚአብሔር የተመሰገነ ይሁን። ከዛ አሁን ወደዚህ ስንመለስ ማለት ነው እና ያ አቧራ ምናምን የሚለው ለኔ አይታይም። መንገድ ርቀት ምናምን በምንም እንደው ከላይ ራሱ ጭናችሁ ይሄዱ ነው የምለው። ከዛ እግዚአብሔር ፈቀደ፣ ነገሮች ተስተካከሉ። ጎንደር ገባን። ደግሞ ጠዋት ነው በቃ እኔ እንቅልፍም አልያዘኝም አይደለ፣ አልተኛሁም አይደለ። በጠዋት ነው የወጣሁት። በጊዜ ነው የደረስኩት ኤርፖርት። እንዳይሰናከል አላቅም አልኩ። እኔ ኤርፖርት እንደዚህ በፕሌን ምናምን አይደለም እንኳን ኤርፖርት እንትን ቦሌ ላይ ራሱ ሄጄ አላቅም፣ አላየ ከመፍራቴ የተነሳ ማለት ነው። ስልህ እኔ ችግር የለም እኔ ሰዎች አገናኝሻለሁ፣ ስልክ ቁጥራቸውን እንሰጥሻለሁ፣ ጠዋትም ደግሞ ሌሊት ላይ ምን እቀሰቅስሻለሁ አልከኝ። ከዛ ነገሮቹ ተሳኩ በቃ ማለት ያለምንም እንቅፋት ኤርፖርት ራሱ እኔ እንግዲህ አላውቀውም ብቻዬን ነው በቃ ሰዎቹን እየተከተሉ ሰዓት እንዳያልፍብኝ የቼኪን ካለፈ ቀረሁ የሚለውን ስለሆነ
በሰላም እግዚአብሔር ይመስገን ጎንደር ገባን። ትኬት ወደ ባህር ዳር ለመሄድ ትኬት የሚቆርጡት በጣም እንትን እያሉ ነበረ። ግን እሱንም ሰላም ለኪ በሉ ተብሎ ሰላም ለኪ እያልን እግዚአብሔር ይመስገን ያለምንም እንትን ባህር ዳር ገባን። ከጎንደር ወደ ባህር ዳር መኪና አላገኛችሁም ነበር? በእኛ ለምን እንደሆነ አላውቅም። የሰባታችንንም ማለት ነው ፈተና ነበሩ። እንግዲህ ዘማሪ ፍቅረ ማርያም ነበረ። በጣም ረጅም ሰዓት እዛ ቆይተውናል። እንደገና ይጀምራሉ አይሆንም፣ እንደገና ይጀምራል አይሆንም። ከዛ በኋላ ለምን ሰላም ለኪ አንልም ተባለ። ሰላም ለኪ ስንል እንትን አለ ተስተካከለ። ከዛ እኔ እንግዲህ አላቅም እንትኑ ደብል ሁላ ነው መሰለኝ ያስከፈሉ። ከትኬት ቆረጥን። ልክ ቆርጠን መኪና ውስጥ ከገባን በኋላ ደግሞ ያንኑ ያክል ብር አስከፈሉ። ለምን እንደሆነ አላቅም። በዙ ተጨቃጨቁ። ግን መግባታችንን ነው እንትን የምንለዋል። ያም ማለ እግዚአብሔር የተመሰገነ ይሁን። ከእናንተ ጋር ያው ባህር ዳር ገባን። አላመንኩም ታውቃለህ። በቃ እየሄድኩ የት ነኝ ነው የምለው ታውቃለህ። በቃ ለእኔ ህልም ነው የሆነብኝና እግዚአብሔር ይመስገን። ይሄንን ወንበር ላይ እኔ እንደዚህ ቁጭ ብዬ መሰክራለሁ። ውስጤ እንትን ይላል ያስባል። ለምን 2017 ላይ እንግዲህ ህልም አላውቅም ፈርቼ ለማንም አልተናገርኩም። ለወንድሜ ልጅና ለባለቤቴ ነው የተናገርኩት። በጣም በቃ አሁን መንገድ ከተዘጋ በርሜል ሳልሄድ ልቀር ነው። ብር እኮ እኔ ሳገኝ አስቀምጣለሁ። የተወሰነ ብር ማስቀመጥ ጀምርና ቤት ውስጥ ሲጎልብኝ ያነሳዋለሁ። በፍጹም በቃ አልሳካልኝ። በቃ ማለት ማጠራቀም የሚባለው ነገር እንደዚህ ብር አስቀምጦ ለእንትን ጽፌ ሁላ ቅዱስ ጊዮርጊስ እባክህ ፍቃድ ቢሆን ይሄን ብር ከዚህ ውስጥ በማወጣው ለአንተ ትኬት ለመቁረጥ ብቻ ነው ብዬ ሁላ ፖስታ ሰርቼ እዛ ውስጥ መክተት ጀመር። 8,000 ብር ደርሻ ቃለሁ፣ 10,000 ብር ደርሻ ቃለሁ። ከዛ ግን ቤቴ ውስጥ ሲጎል አውጣዋለሁ፣ እጠቀመዋለሁ። ወይ ደግሞ ለመኪና አንድ ጊዜ እኔ የማስታውሰው የመኪና ጎማ ላይ ነው የጨመርኩት። ማለት እንትን ሲልበት ይሄ እያለ ደግሞ አይ ሰማዕቱ እንግዲህ አትቀየምም አልኩኝና አወጣሁት ማለት ነው። ከዛ ግን እሱ የራሱ መንገድ ነበረው። በጣም እጨነቅ በቃ አሁን መንገድ ቢዘጋ ሳልሄድ ልቀር ነው ምናምን የሚለውን አስብ ነበርና 2017 ላይ በህልም በርሜል ጊዮርጊስ ትመጫለሽ ግን አሁን አይደለም የሚል ድምጽ ብቻ ነው የምሰማው። ተነሳውና ሳይ ሰዓቱ ሌሊት ነው። ያየሁበት እንትን ደግሞ በጣም የሚገርም ነው። በቃ መጸጥ ባለ እንዴ ነው በርሜል ጊዮርጊስ ትመጫለሽ ግን አሁን አይደለም። ምንም የሚታየኝ አካል የለም፣ ድምጽ ብቻ ነው የምሰማው። ከዛ በኋላ ግን አመንኩት። እንዴት እንደምሄድ በምን ሁኔታ እንደምሄድ መቼ እንደምሄድ ነው እንጂ ማላቀው ያንን የተነገረኝን የሰማሁትን ድምጽ አመንኩት። በርሜል ጊዮርጊስ በቃ ሳረግተው አልሞት ነው አልኩት። መንገድም ተዘጋም እንዲህ አለ እንዲባልም ግን የሆነ ቀን እንደሚያደርሰኝ ውስጥ ያመነው። ለባለቤቴ ስለው በጣም አብዝተሽ ስለምታስቢ ነው አለኝ። ለወንድሜም ልጅ ስነግረው እንዲህ ምናምን ብሎ ዝም ነገር አለኝ ማለት ነው። እኔ ግን ድምፁና ሁኔታዎቹ በጣም እንትን ይሉኝ ስለነበረ በጣም አምኜዋለሁ። ያንን ከሰማሁት በኋላ ያንን ድምፅ ከሰማሁት በኋላ ያንን ደግሞ ከኔ ጋር መሆንህን በዚች ነው የምታሳየኝ ብዬው ያንን ነገር ካደረገልኝ በኋላ እንትን ትቻለሁ። መቼ ነው የምሄደው ምናምን ለቅሶ ትቻለሁ። በጣም ነበር ማለቅሰው። እኔ ብር ስለሌለኝ አልሄድ ይሆን ምናምን እላለሁ። ደግሞ አንዳንዶችን ደግሞ ሳያቸው ከመሬት አስነስቶም የሚሄዱ ስላሉ ይሄንንም ደግሞ የነማዘርን ማህበርተኛም ስላየሁኝ የሰማሁትን ድምፅ አመንኩት ማለት ነው። ከዛ እግዚአብሔር የፈቀደው ሆነ። ሁሉ ነገር በሰላም እንትን አለ። እማሆይን ራሱ ያቀረብካቸውንና በጣም እንጓጓ ነበር። ሰማዕቷ ቅድስት አርሴማ ከኛ ጋር ለምትጓዙ ታገኟቸዋላችሁ ብለህ ነበርና እኔ ታህሳስ 8 ነበረ ወደ ይርጋለም የሄድኩት። ከዛ በኋላ በነበራችሁ ጉዞ አብራችሁ ተጉዞ ነበረ። በጣም ቀን ነው ወይኔ አሁን ቢሆን የሄድኩት ብዬ ሁላ አስቤ ነበር። ግን እግዚአብሔር ፈቅዶ ባህር ዳር ላይም አገኘናቸው። መልእክት አስተላለፉ። ያው የሚያስተላለፉትን መልእክት እግዚአብሔር ይመስገን ደስ አለኝ በጣም በቃ ማለት በቃ እኔ ውስጤ ለውስጤ የሰጠሁታልና የሚያሉትን ነገር በደንብ ስላመንኩበት እሳቸውን ማግኘቴ በጣም ደስ አለኝ። መንገዳችን በቃ ሰላም እንደሆነ እንትን አልኩኝ። ምንም አልፈራውም። መንገድ ላይ እንደዚህ ይፈጠራል ምናምን ምንም አልመሰለኝም። ልጆችን ትቼ እንደዚህ ብዬ ምናምን የሚል ሀሳቡ የለኝም። በቃ ግን እግዚአብሔር የተመሰገነ ይሁን። ቦታው ላይ ስንትን ስንል ቀኑ ስለነበረ መግባት አልቻልኩኝም። እኔ ምን ብየዋለሁ? ይሄ እንደዚህ ይሆንብኛል እንደዚህ ሆነብኝ ብዬ አላውቅም። መሬቷን ብቻ ያችን ቅዱስ ጊዮርጊስ በርሜል ጊዮርጊስን ደጇን ከረገጥኩ እድናለሁ ብየዋለሁ። እድናለሁ። ስለዚህ
ምንም አይነት ፈተና ቢደርስብኝ እንደዚህ ሆኜ ምዬ አላማርርም ብያለሁና ቀኑም ስለነበረ የሴት ያው ወራዊ ግዳጅ መጣ እንደገባሁኝ ባህር ዳር ስትገቢ አይደለም በርሜል ጊዮርጊስ አዎ መንገዱ እኔ ስለ መንገዱ አድካሚ ነው ምናምን አልልም ስለሆነ ለመናገር ማለት በቃ አሁን እግዚአብሔር ይመስገን ሰው በባዶ እግሩ ስንት በረሃ ያቋርጣል እኛም በመኪና በስነ ስርዓት ቁጭ ብለን እንግዲህ እኔ አላውቅም ማለት ለእኔ አልጎረበጠኝም አልቆረቆረኝም የሄድኩበት መንገድ በጣም ለጉጉቱ ነው እንጂ መሄዴ መሳካቱ ነው እንጂ ያዋራው እንግዲህ እናንተ ራሱ ስታገለግሉ በጣም እየገረመኝ ነበር እየገባ ስታገለግል ምናምን ይሄ አይናችን እንትኑ አዋራ ነው የሚታየው አይደለ ሽፋሽፍታችን ጸጉሩ ምናምን ግን እሱ በቃ መድኃኒት እንደሆነ ነው ለእኔ በጣም ነው ደስ የሚለኝ እንትን ሲሉ ራሱ ምናምን ወይ ባላሉ ላለሁ ይሄ አዋራው እንደዚህ ያደረገኝ መኪናው እንደዚህ ምናምን እኔ አላልኩኝም ደግሞም ልልም አልችልም ይሄንን ፈቅዶልኝ ደጁ ለደጁ እንደዛ እንትን ብሎኝ አላጉረመረምኩም ደረስኩኝ